ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ዛሬ ጋርመንት አካባቢ ላይ በመገኘት ከዚህ የገዛችሁን ቤት ለማየት ተገኝቻለሁኝ። ቫሙስ ማን ነው ከሚለው ስንጀምር ገንዘብ ሰብስቦ የሚሰራ ሳይሆን ገንዘቡን ከራስ ፋይናንስ አድርጎ ጨርሶ ኑ ቤታችሁ ግቡ እያለ የሚገኝ ነው። ምን ነገሮችን አሟልቶ ነው የተገኘው? ራሱን የቻለ ደረጃ 1 ቫሙስ ኮንስትራክሽን አማራጭ አለ። 10 አይነት የካሬም የዲዛይንም አማራጭ አለ ማለት ሰዎች ብናከራየው ነገ መልሰን ብንሸጠው እንግዲህ በጣም ዘመኑን በዋጁ ማቴሪያሎች ለመስራት ሞክረናል። እሺ እንግዲህ እንደምታየው ይሄኛው ማስተር ቤድሩማችን ነው ማለት ነው። ለምሳሌ አሁን የራሱ የከርሰ ምድር ውሃ ነው። ሰላም እንዴት ናችሁ? ውድ የሣሪስ ቲቪ ተከታታዮቻችን ዛሬ ጋርመንት አካባቢ ላይ በመገኘት ከዚህ የገዛችሁን ቤት ለማየት ተገኝቻለሁኝ። ታዲያ ያንንም ቤት ለመግዛት የረዳትን ሰው ላስተዋውቃችሁ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ስምህን አስተዋውቀን። ዳዊት ዘላለም እባላለሁ። የቫሙስ ስልት ሴልስ ኤንድ ማርኬቲንግ ማናጀር ነኝ። እንግዲህ ዛሬ የመጣሁት በመጀመሪያ የከዝኔን ቤት ለማየት ነው። በመቀጠል ደግሞ ያው ስለ ሪል ስቴታችሁ አንዳንድ ነገሮች የምትነግረኝ ከሆነ ያው ፈቃደኛ ከሆንክ እሺ ደስ ይለኛል። እንግዲህ ቫሙስ ሪል ስቴት እንግዲህ 100% ገንብቶ ያጠናቀቀውን ቤት እንዲሁም ደግሞ ከስተመሮች ገብተው ያለውበትን ቤት ለሽያጭ አቅርበዋል እና እንዲሁም ደግሞ አንቺ ከዝንሽ የገዛችውን ቤት ደግሞ ምን ይመስላል የሚለውን ዲቴይል እየሄድን ዲስከስ እናደርጋለን ማለት ነው። እሺ ከዝኔ እንግዲህ እጅግ በጣም የወደደችውን ስለ ቫሙስ ሪል ስቴት አንዳንድ ነገሮችን እንድትነግረን ነበረ። በጣም ጥሩ ስለመጣሽ አሁን በድጋሚ አመሰግናለሁ። እንግዲህ ቫሙስ ማን ነው ከሚለው ብንጀምር እንግዲህ ቫሙስ አገር በቀል ድርጅት ነው። በራሱ አቅም፣ በራሱ ገንዘብ፣ በራሱ ጉልበት እየሰራ ያለ እንደ ማንኛውም ድርጅት ገንዘብ ሰብስቦ የሚሰራ ሳይሆን ገንዘቡን ከራስ ፋይናንስ አድርጎ ጨርሶ ኑ ቤታችሁ ግቡ እያለ የሚገኝ ነው። ግን እንደ መነሻነት ቫሙስ ማን ነው ከሚለው ስንጀምር ቫሙስ ሪል ስቴት አለ፣ ቫሙስ ኮንስትራክሽን አለ፣ ቫሙስ ሆቴል አለ፣ እንዲሁም ደግሞ ናኖዳስ የሚባል ትልቅ ሲስተር ካምፓኒ አለ። እነኚህን 4 ካምፓኒዎችን አጣምሮ የያዘ ትልቅ ካምፓኒ ሲሆን ለነኚህ ግንባታዎች ደግሞ ግብአት የሚሆነው ቫሙስ ኮንስትራክሽን ነው ማለት ነው። ስለዚህ ራሱን የቻለ ደረጃ 1 ቫሙስ ኮንስትራክሽን ተቋራጭ አለ። የነኚህ ሲስተር ካምፓኒዎች አቅፎ እየሰራ ያለ ድርጅት ነው ማለት ነው። ቫሙስ ሪል ስቴት ምን አይነት ነገሮችን አሟልቶ ነው እንግዲህ ከዝኔ በጣም እንደወደደችው ነው ብዙ ጊዜ የምትነግረኝና ምን ነገሮችን አሟልቶ ነው የተገኘው? በጣም ጥሩ እንግዲህ ቫሙስ ማለት የሰራው ግንባታው አጠቃላይ በጣም ስታንዳርዱን የጠበቀ በሆቴል አፓርትመንት ስታንዳርድ የተገነባ እንዲሁም ደግሞ ኢምፖርትድ በሆኑ ማቴሪያሎች የተገነባ መሆኑ እንዲሁም ደግሞ የምንጠቀማቸው ፊኒሽንግ ማቴሪያሎች ራሱ ኢምፖርትድ ናቸው። አሁን እየዞርን ዙሪያውን ቤቶቹ ምን ይመስላሉ የሚሉትን ዲቴል እያየን ለአስረዳሽ እሞክራለሁ። ግን በቃ እንዳለ ያም የተጠቀማቸው በጣም ሌዠሪ ብናከራየው ነገ መልሰን ብንሸጠው በጣም ዘመኑን የዋጀ ዘመኑን የጠበቀ እንዲሆን ተደርጎ በመሰራቱ ያው እንዳየሽው 2 ትዊን ቢልዲንጎች ናቸው እየተገነቡ ያሉት። ኦልሬዲ ያለቁት የተገነቡ ሳይሆን ያለቁ ናቸው። 100% አልቀዋል። አሁን ላይም እንግዲህ እዚህ ፍሎር ላይ ወደ 5 አባወራዎች ገብተው ቤታቸው ላይ እየኖሩ ነው ያሉት። መሰረታዊ ነገሮች ውሃ፣ መብራት፣ ስታንድ ባይ ጄኔሬተር፣ ሊፍት ተዘጋጅቶላቸው አክቲቭሊ ገብተው እየኖሩ ነው ያሉት ማለት ነው። እኛ እንግዲህ አሁን ለሽያጭ ያቀረብናቸው ከባለ 2 መኝታ እስከ ባለ 4 መኝታ አማራጭ ነው። ስፔሻሊ ባለ 3 መኝታ 10 አይነት የካሬም የዲዛይንም አማራጭ አለ ማለት ሰዎች አንዳንዴ ሰፋፊ ሳሎን የምንወድ እንኖራለን፣ ደግሞ ሰፋፊ ኪችኖች የምንወድ ሰዎች እንደ መልካችን ፍላጎታችንም የተለያየ ስለሆነ ለነኙ ያማከሉ በሚፈልጉት ስታንዳርድ መምረጥ ይችላሉ። ስለዚህ ከባለ 2 መኝታ እስከ ባለ 4 መኝታ አማራጮች አለን ማለት ነው። ባለ 2 መኝታ 126 ካሬ ሲኖረን ባለ 3 መኝታ ከ152 እስከ 212 ካሬ አማራጭ አለ። እንዲሁም ደግሞ ባለ 4 227 ካሬ አማራጭ አለን ማለት ነው። ስለዚህ እንደነገርከኝ ከሆነ በጣም ሰፋፊ ቤቶች ናቸውና ባለ 4 መኝታ በተለይ ብዙ ሰው ለማግኘት ይቸገራልና እናንተ ደግሞ ከነዚህ መካከል ባለ 4 መኝታ ትይዛላችሁና ይሄ በጣም ለሰው ተመራጭ ነው ማለት ነው። በሚገባ እኛ ባለ 4 መኝታ ሰው ፈለገ ማለት ራሱን የተቻለ አዲሽናል የሚያገኛቸው ሰፖርት የሚያደርጉት ነገሮች አሉ። ለምሳሌ የራሱ ድሬሲንግ ሩም አለው። ለምሳሌ ባለ 4 መኝታው ማለት ነው ከባዙ በተጨማሪ የራሱ ድሬሲንግ አለው። የራሱ መኝታ ክፍል ራሱ የቻለ ሰፓሬት። እንደገና ደግሞ 4 መኝታ ቤቶች አሉ። ስለዚህ እንግዳ ቢመጣበት ብዙ ፋሚሊ ቢኖረው ለምሳሌ ሰፊ ቤተሰብ ቢኖረው ፕሮግራም ቢያዘጋጅ በጣም ደስ በሚል ሁኔታ ቤቱ ላይ ፋይናላይዝ ማድረግ የሚችልበት ስታተስ ላይ ያለ ቤት። እሺ ያው እንግዲህ ብዙ ጊዜ የአከፋፈል ሁኔታ ብዙ ሰዎችን ይቸግራልና ቫሙስ ሪል ስቴት የአከፋፈል ሁኔታዎችን እንዴት ነው ያመቻቸው የሚለውን እስቲ ደግሞ በዝርዝር ብትነግረኝ ደስ ይለኛል። በጣም ጥሩ እንግዲህ ቫሙስ ሪል ስቴት ኦልሬዲ እንግዲህ አሁን እየሸጠ ያለው ያለቀ ሰው እየኖረበት ያለ ቤት ነው። ግን እንደዛም ሆኖ ኦልሬዲ 100% ብቻ ክፈሉኝ አይልም።
ሌላ አማራጮች አሉ። ለምሳሌ 50-50 የባንክ ኦፕሽን አለ። እንዲሁም ደግሞ 100% መክፈል የሚችልና ዛሬውኑ መግባት የሚችል ሰው ካለ 100% አማራጭ አለ። ሶስተኛው ደግሞ ኢንስታልመንት ዋኒስ አለ። ለምሳሌ 60%ን ይከፍለውና ቀሪውን 40% ደግሞ በአንድ ዓመት ጊዜ ውስጥ መክፈል እንዲችል አድርጎ 3 አይነት የአከፋፈል ሲስተም አለው። ግን ምንድነው እዚህ ጋር አሁን የዋጋ ዲፈረንስ አለው። ታይም ቫልዩ ኦፍ መኒ ስለሆነ ሰው መጠቅ ለምሳሌ 100% ዛሬ ላይ የሚከፍል ሰው በካሬ 95 ሺህ ብር መግዛት ይችላል የሚል 50-50 የባንክ ኦፕሽን ሲሆን ግን ይህንን ቤት በካሬ 110 ሺህ ብር መግዛት የሚችለው ማለት ነው። ታይም ቫልዩ ስለሚሄድ ማለት ነው። ዊዝ ኢንስታልመንት ለምሳሌ 60% ከፍዬ ደግሞ ቀሪውን በአንድ ዓመት ጊዜ ውስጥ መከፍላለሁ የሚል ደግሞ ከሆነ 115 ሺህ ብር ይሆናል በካሬ ማለት ነው። ስለዚህ የተለያየ አማራጭ የተለያየ አከፋፈል ሲስተም የተለያየ የካሬ ፕራይስ ነው የሚኖረው ማለት ነው። ምክንያቱም ደንበኛው በሚያገኘው ጥቅም ድርጅቱም በሚያስኬድበት መንገድ እነኚህ የክፍያ አማራጮች አሉ ማለት ነው። የባንክ አማራጭ ደግሞ መኖሩ ያው ለብዙ ሰው ረፍት ነው ብዬ አስባለሁኝ። እኛ ጋር ምንድነው እንደውም በጣም ስፔሻሊ ዲያስፖራውን በስፔሻል ኬዝ እንዲስተናገዱ የ10% ኢንተረስት ሬት ራሱ አመቻችተንላቸዋል። በጣም ጥሩ። ብር መክፈል ይቻላል። በዶላር ለሚከፍሉ ደግሞ ስፔሻል ኦፈር በ10% ኢንተረስት ፓኬጅ ማግኘት ይችላሉ ማለት ነው። ያው እንግዲህ ከነገርከኝ ለአንድ ዓመት ቤቱ አልቆ ያለምንም ሀሳብ ቀስ እያሉ እየከፈሉ መቆየት እንደሚችሉ ተረድቻለሁኝና እዚህ ላይ የምትለው ነገር አለ? በጣም ጥሩ። ምንድነው አሁን በቃ ባሙዝ ያቀረበው ምንድነው ያከፋፈል ኦፕሽን ነው። ሰዎች አሁን ባለው የኢኮኖሚ ሁኔታ ለምሳሌ የእቃ ማቴሪያሎቹ መጨመር ነገ ላይ ቤቴ ዋጋ ይጨምርብኛል የሚለው ነገር ማተራ ያደርጋቸው። ምክንያቱም ምንድነው ቤቱ ኦልሬዲ አልቋል። እነሱ መክፈል ከቻሉ ዲስካውንት አግኝተው መግባት ይችላሉ። ግን መክፈል ባይችሉና ገንዘብ እጃቸው ላይ ስሩ ፕሮሰስ ማግኘት የሚችሉ በዚህ አንድ ዓመት ጊዜ ውስጥ ፋይናላይዝ ማድረግ የሚችሉ ሰዎች ካሉ ኦልሬዲ ዛሬ 60% ገዝተው ቤታቸው የነሱ ነው። ኦልሬዲ በቃ ቤታቸው ሴትል ነው ተቀምጦላቸዋል። ቀሪውን 40% በአንድ ዓመት ጊዜ ውስጥ ያለምንም ኢንተረስት ያለምንም የዋጋ ጭማሬ መልሳ ካፍለው ቤታቸውን መረከብ የሚችሉበት ስታተስ አለ። እንዲሁም በተጨማሪ ደግሞ በጣም አብዛኛው ሰው እየተቸገረበት ያለው የተናጠል ካርታ ለማግኘት ነው። ባሙዝ ሪል ስቴት ግን የተናጠል ካርታ ይዞ ነው። ይህን ቤት ዛሬ 100% ከፍለው ቢገዙ ነገ ስማቸውን ማዞር ይችላሉ ማለት ነው። ያው እንግዲህ በጣም ሪል ስቴት ላይ እንዳልኩ ብዙ ሰው የሚፈራቸው ብዙ ነገሮች አሉ እና ካርታው ህጋዊ ነው ወይ የሚለውን ዶክመንቶቹ ህጋዊ ናቸው የሚለውን እስቲ በዚሁ አጠቃላይ ብትነግረኝ። በጣም ጥሩ። እንግዲህ እንዳልኩሽ ነው ባሙዝ ሪል ስቴት እያንዳንዱ ነገሮች ሲጀምር ከህጋዊ አንገል ክሊር አድርጎ ነው የጀመረው። ለምሳሌ 2018 የታደሰ ንግድ ፍቃድ አለው፣ ኢንቨስትመንት ፍቃድ አለው። ከዛ ደግሞ ወደ ሪል ስቴቱ ስንመጣ ደግሞ የሚያስፈልጉት የተናጠል ካርታ ብንላቸው የሚያስፈልጉት ክሊራንሶች ሙሉ ተሟልቶ ክሊር ነው። እንዳልኩሽ ነው በቃ ዛሬ ይሄ ሰው ዛሬ ከፍዬ ነገ ስሜን ሊያዞዝ ዛሬ እቃውን አስገብቶ ነገ ቤቱን ሊያዞር ካርታውን ሊረከብ ይሄዳል ማለት ነው። ያው እንግዲህ እኔ እንዳልኩ በከዝኔ በጣም እርግጠኛ ሆኛለሁ። ግን ለሌላውም ሰው እንደዚሁ እኔ ከሷ ጋር እንዳለኝ ሌላውም ሰው እርግጠኛ እንዲሆን ስለፈለኩኝ ይሄን ጥያቄ የጠየቅኩ። በሚገባ ለዚህ ደግሞ አልኳቸው እኮ ያንቺ ከዝን አንዷ ምስክር ነች። እሷ በአጋጣሚ መገኘት አልቻለችም እንጂ እሷ ራሱ መታ በአካል ምስክርነቱን ብትሰጥ የበለጠ ደግሞ ክሊር ያደርገዋል። ግን አንዳንዴ ሰዎች አይመቸኛ ሲመቸ ሌሎች ላይ አይመቻቸው ይችላልና ያን እንደገና ደግሞ ያው አንቺ ማየትሽ ደግሞ ለእሷ ምስክር መሆን ትችላለሽ ማለት ነው። ያው እንግዲህ እንደነገርከኝ ብዙ አይነት ነገሮችን አውርተናል። ስለ ቤቱ ስፋት ስላለው ነገር፣ ስለ መኝታ ቤቶቹ፣ ስለ አከፋፈሉ እንዲሁም ደግሞ ስለ ድርጅቱ ታማኝነት ብዙ ነገር አውርተናል እና አሁን ደግሞ እስቲ ዞር ዞር እያለን ስላሉት ክፍሎች ትንሽ ብትነግረን በጣም ደስ ይለኛል። እንግዲህ ስራ ምስክር ነው ይባል የለ ስራችን ደግሞ ምስክር ነው። እሱን ደግሞ እየዞሩን ቤቶቹ እንዴት እንደተሰሩ በምን አይነት ሜቴሪያል ላይ እንዳሉ ማየት እንችላለን ማለት ነው። እሺ፣ በደስታ ግቢ። እስቲ ደግሞ ቤታችንን ደግሞ የተቀሩትን ላስጎብኝሽ ማለት ነው። እንግዲህ ደግሞ ይሄ የዚህ ቤት ሳሎን ነው ማለት ነው። የከዝንሽ ሰፊ ሳሎን ይህንን ይመስላል ማለት ነው። እዚህ ጋር ዳይኒንግ አለ፣ እዛ ጋር ደግሞ ሶፋዎች አሉ፣ እዚህ ጋር ቴሌቪዥን አሉ እንደምታያቸው እና በጣም ሰፊ ነው ቤቱ እንደዚህ እንደምታየው ማለት ነው። እና በጣም ነው የሚያምረው። እንግዲህ በጣም ዘመኑን በዋጁ ማቴሪያሎች ለመስራት ሞክረናል። ምክንያቱም እሷ ስትመጣ ለማረፊያ ደግሞ እዛ በሆነች ሰዓት ላይ ደግሞ በተሻለ
ፕራይስ ለማከራየት ነው ያሰበችው እና ጥሩ የኢንቨስትመንት አማራጭ ነው ብዬ አስባለሁ እና ስለማለት ነው። በመቀጠል ደግሞ እስኪ ኩሽናው ወይም ኪችኑ ምን ይመስላል የሚለውን ደግሞ ኪችን ገብተን ደግሞ ኪችኑን እናያለን ማለት ነው። እንግዲህ ደግሞ እንደዚህ እንደምታየው በጣም ሰፊ ኪችን ነው ማለት ነው። የሚያስፈልጋትን የተወሰኑ ማቴሪያሎች ለማሟላት መክረት ይኸው እዚህ ጋር ፍሪጅ አለ፣ እዚህ ጋር ኦቭን አለ ማለት ነው። ኪችን ካቢኔቶችንም ኪችን ቶፖችም እንደዚህ በዚህ መንገድ ተሰርተዋል ማለት ነው። እንግዲህ ቫሙስ ሪል ስቴት ምንድን ነው የቤት እቃዎችን ብቻ ይዘው እንዲገቡ አድርጎ ነው የሚሰራው ቤቱን ሲሰራ ማለት ነው። እና በዚህ ሁሉም ነገር ያው ጥቅጥቅ ያለለት ነው እንደማየው ከሆነ። በቃ ሶፋ፣ ፍሪጅ፣ ኦቭን የመሳሰሉትን ነገሮች ብቻ ነው ደንበኛው የሚገዛው ማለት ኪችን ካቢኔት የሚሰራ የመኝታ ቤቶች ቁም ሳጥኖችንም እናያቸዋለን። በቃ ምንም በምን አይነት ስታተስ እንደሚሰራ ደግሞ ቀጠለ ደግሞ እናያለን ማለት ነው። እሺ እንግዲህ እንዳየሁት ከሆነ ቤቶቹ በጣም ነው የሚያማምሩት፣ ቆንጆ ቆንጆ ክፍሎች አሉት እና እስቲ ቫሙስን ለየት የሚያደርገው ነገር ካለ ብትነግረኝ። እንግዲህ ቫሙስን ምን ለየት ያደርጋል ብለን ስንጀምር አንደኛ የተገነባበት ቦታ ከአፍሪካ ሲዲ በቅርብ ርቀት ላይ መገኘቱ፣ በዚህ ደግሞ በጀርባችን የምናገኘው ደግሞ ቻይና ኢኖቬሽን ማዕከል አለ። አሁን ኤሌክትሪክ ባጃጆችን ኤሌክትሪክ መኪናዎችን ለማምራት ትልቅ ኢንዱስትሪ መንደር እየተገነባን በጀርባችን ሳይ ላይ የምናገኘው ማለት ነው እና እንዲሁም ደግሞ ከቫርኔሮ በቅርብ ርቀት ላይ አሁን በተሰሩት በኮሪደር ልማቶቹ ደግሞ በጣም በቅርብ ርቀት ላይ መገኘቱ ቫሙስ ሪል ስቴትን ተመራጭ ያደርገዋል። እንደገና ደግሞ ውስጥ ላይ ያሉት አሜኒቲዎች ለምሳሌ አሁን የራሱ የከርሰ ምድር ውሃ አለው። ወደ 200 ሜትር ዲፕ ተቆፍሮ የራሱ የከርሰ ምድር ውሃ አለው። እንዲሁም ደግሞ የራሱ ባካፕ ጄኔሬተር አለው። ስታንድ ባይ ሪዘርቭ ታንከሮች አሉ። ወደ 300 ሺህ ሊትር የሚደርሱ ከፋይበር ግላስ የተሰሩ ሪዘርቭ ታንከሮች አሉት ማለት ነው። ስለዚህ 24 ሰዓት የመብራት የውሃ ምንም። እንዲሁም በተጨማሪ በጣም ግዙፍ የሆነ 1.25 ሜጋዋት የሆነ ትራንስፎርመር አለው። ምክንያቱም አብዛኛው ከተማይቱ ላይ የምንቸገረው ምንድነው? እንደ አዲስ አበባ የሚቸገረው የመብራት መቆራረጦች ያስቸግራሉ። ይህም ደግሞ የትራንስፖርት ፌደሪቲ ነው የሚያጋጥመው። ይህን ለመፍታት ደግሞ እሱን እናገኛለን ማለት ነው። እዚህ ጋር መኝታ ቤት ይታየኛል። እንግዲህ እስቲ እሱን ደግሞ እናየው። እሺ እንግዲህ እንደምታየው ይሄኛው ማስተር ቤድሩማችን ነው ማለት ነው። እንግዲህ ማስተር ቤድሩም ያልጋዎች አሉ፣ እንደዚህ የራሱ ግሬዝ ጎቶች ይኖራሉ ማለት ነው። በዚህ በኩል ደግሞ እንደምናየው የራሱ ባዝ ዊዝ ሃንዶሾቹ ይጨምራሉ ማለት ነው። እሱም ደግሞ እንደምታየው በረንዳ ይኖረዋል ማለት ነው። እንደማየው ከሆነ እንግዲህ ቤቱ በጣም ቆንጆ ነው፣ ደስ ይላል። ያው እኔም ትንሽ አረፍ ልበልና አንዳንድ ጥያቄዎች ልጠይቅ። ያው እንግዲህ ከዚህ ይሄ ቤት የገዛችው እሷ ናት እና በምን አይነት ስታንዳርድ ነው ይሄ ቤት ስትገዛ? እንግዲህ በጣም ጥሩ። እንግዲህ እኛ ቫሙስ ሪል ስቴት ቤቶችን ሲሸጥ ሁሉም ቤት ሲሸጥ የራሱ ስታንዳርድ አለው። እኛ አሁን ምንድነው ፈርኒቸሮች፣ አልጋዎች ምናምን በደንበኛ የሚሟሉ ይሆናል። እኛ ምንድነው የምናደርገው ኪችን ካቢኔት እንገጥማለን፣ ማስተር ቤድሩም ቁም ሳጥን እንደዚህ እንገጥማለን። ከዛም በኋላ የሚያስፈልጉትን ማቴሪያሎች ሌሎቹ ይሄ የመብራት ስራዎች፣ አጠቃላይ ስራዎች ግን በድርጅቱ የሚያልቁ ማለት ነው። እሺ እንግዲህ ይህን ማስተር ቤድሩም እናየነው የከዚህ ምሽት። ከዚህ በመቀጠል ደግሞ 2 መኝታ ቤቶች በዛ በኩል ይገኛሉ ማለት ነው። ከዚሁም በተጨማሪ ደግሞ እዛ ቴራሱ ላይ ወተን ደግሞ ቴራሱ ላይ ያሉትን ምን ይመስላል የሚለውን ያሉትን ደግሞ ሪዘርቨር ታንከሮቹ ምን ይመስላሉ የሚሉትን ደግሞ ጎን ለጎን እናያለን ማለት ነው። ደስ ይለኛል። እሺ እንግዲህ ቴራሳችን ይህን ይመስላል። እዚህ ጋር እንደምታየው እንግዲህ 50 ሺህ ሊትር ሪዘርቭ ታንከር አለ ማለት ነው። ስለዚህ የከርሰ ምድር ውሃ ስላለው ከቤዝመንት ተነስቶ እስከ ቴራስ ድረስ የውሃ አክሰስ አለው ማለት ነው። ቤዝመንት ላይም ራሱን የቻለ ሪዘርቭ ታንከር አለ። ለዛ ደግሞ ቴራስ ላይም ስንመጣ ሪዘርቭ ታንከር አለ። ስለዚህ ምንም አይነት የውሃ ችግር አይኖርም። እንዲሁም በመቀጠል ይኸውልሽ እዚህ ጋር አፍሪካ ሲሲዲ የምንለውን ይሄ ነው የጤናና መከላከል የምንለውን እዚህ ጋር እናገኛለን ማለት ነው። በጣም የሚያምር ቪው ያለው። በዚህ በኩል ደግሞ ስመጣ ካቶሊክ ዩኒቨርሲቲን እናገኛለን። እዛ ጋር የምታየው ዩኒቨርሲቲ ነው። ኦኬ እሺ። እዛ በኩል ካቶሊክ ዩኒቨርሲቲ እናገኛለን። እዚህ ጋር ደግሞ በቅርብ ርቀት እንደዚህ ማውንቴን እናገኛለን ነው። ስለዚህ ማታ ላይ በበረንዳችን ወጣ ብለን ነፋሻማ አየር ማግኘት ከፈለግን ይሄኛውን ተራራ እያየን ራሳችንን ሪላክስ ማድረግ እንችላለን ማለት ነው። ግን ይሄ ተራራ የሚገርመው ነገር አዘይ እንደው ምንድነው ፐርፐዙ ብለሽ ብትይኝ ሰከንድ እንጦጦ ፓርክን እዚህ ላይ እናገኘዋለን ማለት ነው። እሺ በመጨረሻም ዳዊት እንግዲህ ስለ ሪል ስቴቱ ብዙ ነገር ነግረህናልና ማለት የምትፈልገው ነገር ካለ እድሉ ይስጥ። እንግዲህ አሁን ባለው የገንዘብ በመግዛት አቅም ሰዎች ገንዘብ ንብረት መግዛት እየፈለጉ ግን ሳይገዙ ግራ ገብቷቸው ያሉ ሰዎች ስላሉ በአስቸኳይ ያለቀ የተጠናቀቀ ገንዘባቸውንም ከግዥፈት ማዳን የሚፈልጉ ከሆነ ቫሙስ ሪል ስቴት 100% አጠናቆ ሰው ገብቶበት እየኖረ አፓርትመንት እየሸጠ ስለሆነ ከታች በሚገኘው ስልክ ቁጥራችን የዋትስአፕ የቴሌግራም አድራሻችን ኮንታክት አድርገው ዲቴል ደግሞ መተው አይተው የቤት ባለቤት እንዲሆኑ ለማለት እወዳለሁ። አመሰግናለሁ ስለነበረ ቆይታ። ስለዚህ ቫሙስን ምርጫችሁ አድርጉ እያልኩ ቫሙስ
የተገነባ ስለሆነ ምርጫቸው አድርጎናለሁ። ስለነበረን ጊዜ አመሰግናለሁ። በጣም አመሰግናለሁ። ውድ የሣሪስ ቲቪ ተከታታዮቻችን ዛሬ በቫሙስ ሪል ስቴት ላይ ተገኝተን ከዳዊት ጋር አንዳንድ ቆይታዎችን አድርገን ነበረ። ከዛም በተጨማሪ ቫሙስ ሪል ስቴት ያለውን የቤት አማራጮችንም አይተናል። ዳዊትን ኮንታክት ማድረግ የምትፈልጉ ከታች ስልኩን እናስቀምጥላችኋለን። ፕሮግራሙን ስመራላችሁ የቆየሁትኝ እኔው ባካለኝ። በቀጣይ እስከምንገናኝ ድረስ ቻናላችንን ሰብስክራይብ ያደረጋችሁን ቆዩ። እናመሰግናለን።